ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማራት አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በዛሬው ዝግጅት የአማርኛ ፊደላትን ቅርጽና ድምፅ ከማሳየት በተጨማሪ እነዚህን የፊደላት ቅርጽና ድምፅ ተጠቅማችሁ እንዴት አድርጋችሁ የአማርኛ ቃላትን መጻፍና ማንበብ እንደምትችሉ የማሳያችሁ ይሆናል። ሳብስክራይብ ያላደረጋችሁ ቤተሰቦቻችን ሳብስክራይብ አድርጉ። ላይክ ሸር እያደረጋችሁ ዩቲዩባችን አበረታቱ። ከኛ ጋር አማርኛን፣ እንግሊዘኛን፣ ሂሳብና ሌሎችን ትምህርቶች መማር ፈልጋችሁ በተለያየ ምክንያት የመማር እድሉን ያላገኛችሁ ልጆች ስልካችን አስቀምጠናል። ይህን ስልክ ሴቭ አድርጋችሁ ያዙና በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በሚመቻችሁ ሶሻል ሚዲያ ደውሉልን፣ ጻፉልን፣ ቮይስ አስቀምጡልን። ሁኔታዎችን አመቻችተን ወዲያውኑ ትምህርታችሁን እንድትጀምሩ እናደርጋለን። አሁን ቀጥታ ወደ ትምህርቱ ይዣችሁ ልሂድ። እንደዚህ የምታዩቸው ለምሳሌ እነዚህ የሀ ቤተሰቦች ናቸው። እነዚህን የሀ ቤተሰቦች የለ፣ የመ፣ የሰና ሌሎችም ፊደሎች አሉ። የእነዚያን ፊደሎች ቅርጽና ድምፅ ከመለየት በተጨማሪ እነዚህን ፊደላት ተጠቅማችሁ የአማርኛ ቃላት እንዴት እንደምትጽፉ አንድ በአንድ አሳያችኋለሁ። እናንተ ደግሞ ከኔ ጋር ትኩረታችሁን አድርጋችሁ እስከ መጨረሻው ተከታተሉ። ወደ ትምህርቱ ይዣችሁ ልሂድ። ይቺ የሀ ፊደል የመጀመሪያዋ ናት። ሀ ይችን ፊደል እና ሌላ አንድ ፊደል ና የምትባል ፊደል ከነ ቤተሰቦች አራተኛ ተጠቅመን ምን ይላል ይሄ? ሀና። ሀና። ይቺ ደግሞ ሁ ከሀ ቀጥሎ ሁለተኛዋ የሀ ቤተሰብ ናት። ሁ ትባላለች። እንደምታዩት ሁለተኛ ፊደል ከጎኑ ላይ አግድም አግድም መስመር አለው። ይችም የጎኗ ላይ አንድ አግድም መስመር የተቀጸለ አላት። ይችን ሁና ከለ ቤተሰብ ደግሞ ሁለተኛዋን ፊደል ሉ የምትባለዋን ተጠቅመን ምን ሚል ቃል መሰረትን? ሁሉ። ሁሉ። ይቺ ደግሞ ሂ ናት። ሂ ድ ምን ይላል? ሂድ። ሂድ። ይቺ ማን ናት? ሀ የሀ ፊደል አራተኛዋ ሀ ምን ሚል ቃል ጻፍ? ምን ይላል ይሄ ቃል? ሀያ። ሀያ ይላል። ይቺ ማነች? ሄ። ሄ። እሺ ይችን ፊደል ተጠቅመን ምን ሚል ቃል ጻፍነ? ሄደ። ሄደ ሚል ቃል ጻፍነ። ይቺ ማነች? ህ። ህ። ይችን ህ ተጠቅመን ምን ሚል ቃል ጻፍነ? ምን ይላል ይሄ? ህግ። ህግ ይላል። ይቺ ማነች? የሀ ፊደል የመጨረሻዋ ወይም ሰባተኛዋ ማን ትባላለች? ሆ። ሆ ምን ይላል ይሄ ቃል? ሆነ። ሆነ። ይቺ ማነች? ለ። እንግዲህ ለቤተሰቦች የመጀመሪያዋ ፊደል ይቺ ነች። ለ። እሺ ቃሉ ምን ይላል? ይሄ ቃል ምን ነው የሚለው? ለማ። ለማ። ይቺ ማነች? ሉ። ሉ። እሺ ምን ይላል ይሄ ቃል? ሉሲ። ሉሲ። ይቺ ማነች? ሊ። የለ ፊደል ሶስተኛዋ ፊደል ማለት ነው። ሊ። እሺ ምን ይላል ይሄ? ሊጥ። ሊጥ። ይቺ ማነች? ይቺ ላ። ላ። እሺ ከዛ ላም። ላም። ይቺ ሌ። ሌ ምን ይላል? ሌላ። ሌላ። ይቺ ል። ል። ከዛ ቃሉስ ምን ይላል ይሄ? ልብ። ልብ። እሺ ይቺ ል። ል። እሺ ምን ይላል? ሎሚ። ሎሚ። ይቺ ል ይቺ ስድስተኛ ናት። ሎ ደግሞ ሰባተኛ ናት። ስለዚህ ሎሚ። ል ስድስተኛ ናት። ሎሚ ነው መሆን ያለበት ማለት ነው። ሎሚ። እሺ ይቺ መ። መ ቃሉ መጣ። መጣ። ይቺ ሙ። ሙ። እሺ ሙዝ። ሙዝ ይላል። ይቺ ሚ። ሚ። እሺ ይሄ ሚና።
ሚና ሺቼ የመ አራተኛዋ ማነው ትባል? ማ ሺ ቃሉ ማር ሺቼ ሜ ሺ ሜዳ ይቺ ምን ይላል? ምን ይቺ ሺ ምን ይላል? ሞቀ ሰጠ ይቺ ደግሞ ሱቅ ይቺ ማናት? ሲም ይቺ ሳቅ ይቺ ይቺ ሴራ ይቺስ ስም ይቺ ሶፋ ከዛ ረሳ ሩቅ ይቺ ሱሪ ስራ ይቺ በሬ ይቺ ደግሞ ብር ይቺ ደግሞ ናት። ከዚያችን ተጠቅመን ምን ሚል ቃል ጻፍ? ቢሮ ይቺ ሸጠ ዋሹ ይቺ ደግሞ እሺ ይቺ ሻማ ጋሼ ሽሮ ሾመ መጀመሪያ ፊደሉን እንጠራለን። ከዚያ ቃሉ ቀረ ቁም ቂጣ ከዚያች ማነች? ቃሉ ደግሞ ቃል ቄራ ይቺ ቅል ቆቅ ይቺ ደግሞ በቃ ቡና ቢጫ ባሰ ቤት ብር ቦት ተካ መቱ ባቲ ታች ቤቴ የት መቶ ተቸ ምቹ ይቺ አቻ ትቼ ችሎ
ቾ ምን ይላል ለዛ ምቾት። ነ ነካ። ኑ ኑሮ። ኒ ስኒ። ና ቀና። ኔ ሰኔ። ን ንብ። ኖ ኖረ። ከ ከፍ። ኩ ኩል። ኪ ኪስ። ካ ካባ። ኬ ኬክ። ክ ክብ። ኮ ኮት። እንግዲህ እነዚህ የምታዩቸው እያንዳንዳቸው 7 ቤተሰቦች አሏቸው። በእነዚህ በእያንዳንዳቸው ቃላት ተጽፎባቸዋል። ለምሳሌ ከከፍ፣ ኩ ኩል፣ ኪ ኪስ፣ ካ ካባ፣ ኬ ኬክ፣ ክ ክብ፣ ኮ ኮት፣ ነ ነካ፣ ኑ ኑሮ፣ ኒ ስኒ፣ ና ቀና፣ ኔ ሰኔ፣ ን ንብ፣ ኖ ኖረ፣ ቸ ተቸ፣ ቹ ምቹ፣ ቺ ይቺ፣ ቻ አቻ፣ ቼ ትቼ፣ ች ችሎ፣ ቾ ምቾት፣ ተ ተካ፣ ቱ መቱ፣ ቲ ባቲ፣ ታ ታች፣ ቴ ቤቴ፣ ት የት፣ ቶ መቶ፣ ከዚያ በበቃ፣ ቡ ቡና፣ ቢ ቢጫ፣ ባ ባሰ፣ ቤ ቤት፣ ብ ብር፣ ቦ ቦቲ፣ ቀ ቀረ፣ ቁ ቁም፣ ቂ ቂጣ፣ ቃ ቃል፣ ቄ ቄራ፣ ቅ ቅል፣ ቆ ቆቅ። ቺ ቦቦት ቦታ ለማለት ነው። ት ታብ መሆን ነበረባት። የጽህፈት ስህተት ነው። ከዚያቺ ሸ ሸጠ፣ ሹ ዋሹ፣ ሺ እሺ፣ ሻ ሻማ፣ ሼ ጋሼ፣ ሽ ሽሮ፣ ሾ ሾመ፣ ረ ረሳ፣ ሩ ሩቅ፣ ሪ ሱሪ፣ ራ ስራ፣ ሬ በሬ፣ ር ብር፣ ሮ ቢሮ እና እነዚህን እየደጋገማችሁ ፊደላትንም ቃላትንም እየጻፋችሁ መለማመድ። ከዚህ በተጨማሪ ሌሎች ቋንቋዎችንም ጭምር ኦሮምኛን፣ አማርኛን፣ እንግሊዘኛን፣ ሂሳብና ሌሎቹን ትምህርቶች መማር ፈልጋችሁ ግን በተለያየ ምክንያት አጋጣሚውን ሳታገኙ ቀርታችሁ ሳትማሩ የቀራችሁ ልጆች ከኛ ጋር የምትፈልጉትን ትምህርት መማር ስለምትችሉ ስልካችን ሴቭ አድርጋችሁ ያዙ። ለእናንተ ትርፍ የሆነ ትንሽ ሰዓት ካላችሁ እናንተ በሚመቻችሁ ሰዓት አስተማሪ ተመድቦላችሁ እናንተ በሚመቻችሁ ሰዓት የምትፈልጉትን ትምህርት እንድትማሩ ይደረጋል። ስለዚህ ስልካችን ሴቭ አድርጋችሁ ያዙና አናግሩን፣ ደውሉልን። በምትፈልጉት ሰዓት የምትፈልጉትን ትምህርት ትማራላችሁ ማለት ነው። በሌላ ትምህርታዊ ዝግጅት እስከምንገናኝ